الحمد لله إن الحمد لله نحمده ونستعينه ونستهديه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبد الله ورسوله صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد الله سبحانه وتعالى ቀናቶችን አበላልጧል ቦታዎችንም አለያይቷል ሰዎችንም አለያይቷል ከሰዎች የፈለቃቸውን አላሁ ዐዘ ወጀል ሁሉንም ነገር ፈጥሯል ከፈጠራቸው ፍጡሮች የተወሰኑትን አላህ ዐዘ ወጀል መርጧቸዋል ከሰው ልጆችም አላህ Subhanahu Wa Ta'ala የተወሰኑትን መርጧል ነቢያቶች ተመርጠዋል መልእክተኞች ተመርጠዋል ከዛም በኋላ የአላህ Subhanahu Wa Ta'ala ባሮች ተወዳጆች አላህ የመረጣቸው ፍጡሮች ናቸው ቦታዎችም የተመረጡ ቦታዎች አሉ ተመሳሳይ አይደሉም ኢነላህ يخلق ويختار ما يشاء የፈለገው መርጧል መካ ወልመዲና ከዛም በኋላ መሳጅዶች አላህን የምንገዛባቸው ወደ አላህ የምንቀርብባቸው ሰዎች ኢባዳ የሚያደርጉባቸው ወደ ጌታቸው የሚቀርቡባቸው ቦታዎች ምርጥ ቦታዎች ሆነዋል ነብዩ ሰለላሁ ዐለይሂ ወሰለም ከቦታዎች ሁሉ ምርጦችና ተወዳጆች አላህ Subhanahu Wa Ta'ala ዘንድ የአላህ መስጂዶች ናቸው እንዳሉት ግዚያቶችም እንደዚሁ ናቸው ያመቱ ቀናቶች ተመሳሳይ አይደሉም አንድ አይነት ይዘት የላቸውም ደረጃቸውም ተመሳሳይ አይደለም አላህ Subhanahu Wa Ta'ala ባሮቹ እንዲጠነቀቁ በልዩ ሁኔታ ወደሱ እንዲቃረቡ ከወንጀላቸው እንዲጸጸቱ ከወንጀላቸው እንዲመለሱ አንዳንድ ወራቶች የበለጡ ወራቶች አሉ ቀናቶችም እንደዚሁ የተመረጡ ቀናቶች አሉ ከነኚህ ቀናቶች መካከል ፊትለፊታችን የሚገባው ወር ላይ ሸህሩ ዙልሂጃ የዙልሂጃ ጨረቃ የሚባለው ወር በሚቀጥሉት ቀናቶች ከሁለት ቀናቶች በኋላ የሚገባውና የሚመጣው በሱ ቀናቶች የመጀመሪያው በሶር ውስጥ ያሉት የመጀመሪያው አስሮች የተመረጡና የተወደዱ ቀናቶች ናቸው እነኚህን ቀናቶች ቀድመን ማወቅ ደረጃቸውን ማወቅ ያላቸውን ቦታ ማወቅ የሚጠቅመው በእነሱ ላይኛ በቀልባችንም በአካላችንም ወደ አላህ Subhanahu Wa Ta'ala ተመልሰን ጥፋታችንን አርመን ወደ አላህ ተቃርበን ወደ አላህ ተመልሰን ተቆጭተን ተስተካክለን እድለኞች እንሆን ዘንድና አላህ Subhanahu Wa Ta'ala ዘንድ እውነተኛና ትክክለኛ ባሮችን ሆን ዘንድ ነው አላህ Azza wa Jal እነኚህ የዙልሂጃ ጨረቃ የመጀመሪያውን አስሮች ቀናቶችን ምርጥ ቀናቶች መሆናቸውን በተለያዩ ነገሮች አስተምሯል ነግሯል አንደኛ አላሁ Azza wa Jal ምሎባቸዋል አላህ የሚምልበት ነገር ዝም ብሎ ማንኛውም ነገር ሳይሆን ሰዎቹ ለየት ያለ ነገርና ለየት ያለ ቦታ እንዳለው እንዳውቁና እንዳስቡ ነው እንደው ዝም ብሎ የሚማልበት ነገር ሊሆን አይችልም ስለዚህ አላህ በፈጅር ይሆንብኝ በሌሊትም እንደዚሁ በአስሮች ቀናቶች ይሆንብኝ በማለት አላህ ይምላል አስሮች ቀናቶች እነማን ናቸው እነኛ 10 ሌሊቶች የተባሉት የዙልሂጃ አስርቶች ናቸው በማለት ኢብኑ አባስ እና ሌሎች ሙፈሲሮች ይናገራሉ ስለዚህ እነኚህ የተለዩና ልዩ ቀናቶችና ሌሊቶች ናቸው ማለት ነው እኛ ምን ማድረግ አለብን እንደኛ አይነት ፍርሳዎችና እድሎች ሲያጋጥሙን ማድረግ አለብን እስካሁን ምናልባትም የተለያዩ ሰቶች ሰርተን ሊሆን ይችላል ተሳስተን ሊሆን ይችላል ወንጀል ላይ ወድቀን ሊሆን ይችላል አላህ ያዘዘን ነገር በአግባቡ ሳንሰራ ቆይተን ሊሆን ይችላል በነፍስያና ስሜት ተሳስተን ሊሆን ይችላል አሁን እንደ አይነት ፍርሳና እድል አላህ Subhanahu Wa Ta'ala ልዩ ቀናቶች በልዩ ሁኔታ አላህ Subhanahu Wa Ta'ala መልካም ስራዎችን የሚቀበልበት መልካም ስራዎች የሚነባበሩበት መልካም ስራዎች አላህ ዘንዳ በልዩ ሁኔታ ተወዳጅ የሚሆኑ በቀናቶች ሲመጡልን ትልቅ እድልና አጋጣሚ ስለሆኑ እነኚህን መጠቀም ያስፈልጋልኛ ካንጠቀማቸው ካሳለፍናቸው ዋጋ የለውም እንደዚህ አይነት ሙናሰባዎች ልዩ ቀናቶች መምጣታቸው ለኛ እድሎች ናቸው የሚገርመው ነብዩ ሰለላሁ ዐለይሂ ወሰለም እነኚህ ቀናቶችን አስመልክተው ሲናገሩ ተዲና ቀናቶች ሁሉ መልካም ስራ የሚወደድባቸው አላህ Subhanahu Wa Ta'ala ዘንዳ መልካም ስራ የሚወደድባቸው ቀናቶች የሉም ከነኚህ አስሮች የበለጡ ቀን በማለት ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ ከነኚህ ቀናቶች የበለጠ ስራ የሚወደድባቸው አላህ ዘንዳ የምንሰራው ስራ የበለጠ ተቀባይነት ሊኖረው የሚችልና አጅሮ የሚበዛበት ቀን ከነኚህ ከአስሮች በላይ የለም ሲሉ ሷሃቦች ጠየቃቸው ያኔ እነሱ ትልቅ ስራ የሚሉት በዛን ሰዓት የነበረው ሰዎች ለአላህ ብለው ራሳቸውንና ነፍሳቸውን ገንዘባቸውን በአላህ ዲን ላይ ማጥፋት ነበርና
ጂሃድ መዋጋት ትልቅ ስራ ይባል ነበር። ትልቅም ነው፣ ከሱ የበለጠ የለም። ሰውየው ለአላህ ዲን ብሎ የአላህ ዲን ከፍ እንዲል ብሎ አላህ በብቸኝነት እንዲመለክ በሚል በምድር ላይ ከአላህ Subhanahu Wa Ta'ala ውጭ ሰው እንዳይመለክ፣ ሽርክ እንዳይሰራ፣ እንዳይስፋፋ፣ አመፀኞች እንዳይኖሩ ብሎ መታገል፣ ራሱን መለገስ፣ ገንዘቡን መለገስ፣ ጊዜውን መለገስ ከዚህ በላይ የለምና ያ ረሱላህ ከነኚህ ቀናቶች በላይ መልካም ስራ የሚወደድባቸው ቀናቶች የለም ስትሉ ከጂሃድም ቢሆን ነው ወይ በማለት ጠየቋቸው። ነዓም ከጂሃድም ቢሆን የበለጠ ስራ ነው በእነኚህ ቀናቶች የሚሰራው፣ ከጂሃድም ቢሆን ይበልጣል። ምናልባት ጂሃድ አንደኛው የጂሃድ አይነት ብቻ ሊበልጥ ይችላል እንጂ ከዛ ውጭ ያለው ሌላው ጂሃድ ከነኚህ ቀናቶች ሊበልጥ አይችልም በማለት ይናገራሉ። ሰውየው በገንዘቡ ባለው ነገር በራሱ ወጥቶ ምንም ሳይመለስ ተቀረና በዛው ተተሰዋ። ይሄ ትልቅ ስለሆነ እዚህ ጋር ላይ ወዳደሩ እዚህ ጋር ላይ ይበልጥ ይችላል። ከዛ ውጭ ያሉት ግን የጂሃድ አይነቶችን ሁሉ በዚህ 10 ቀኖች የሚሰሩ ስራዎች የበለጡና ታላቅ ናቸው በማለት ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ። ስለነኚህ ውድ የሆኑ ቀናቶች ፊት ለፊታችን ይመጣሉ። ምን ማድረግ ይኖርብናል? እነኚህን ቀናቶችን በምን ማሳለፍ ይኖርብናል? እኛ ቀድመን ራሳችንን አዘጋጅተን በዚህ ልክ ደረጃቸውን አውቀን በዚህ ልክ ተተረዳን በኋላ ምን ማድረግ አለብን? በቀልባችንም በቃለባችንም በአካላችን በውስጣችንም እነኚህን ቀናቶችን ለመጠቀምና መልካም ስራዎችን በመስራት ለማሳለፍ አሁኑ አዝምና ውሳኔ ማድረግ ያስፈልጋል። መልካም ስራዎች ሲባሉ እነማን ናቸው? ማንኛውም ልጾም ትችላለህ፣ ተጠውዕ ልታበዛ ትችላለህ፣ በርካታ ሰደቃ ልታበዛ ትችላለህ። በልዩ ሁኔታ በእነኚህ ቀናቶች ሰደቃ ማብዛት፣ የተለያዩ ሰዎችን ማገዝ መርዳት የበለጠ ስራ ይሆናል። ዝምድና መጠየቅ፣ የተለያዩ ነገሮች ማድረግ፣ ሶላት ማብዛት፣ ጾም መጾም፣ ሌሎችንም ስራዎች ዒባዳዎች የተሰባሰቡባቸው ቀናቶች ቢኖሩ እነኚህ ቀናቶች ናቸው ይላሉ። በእነኚህ ቀናቶች የዒባዳ አይነቶች ይሰባሰባሉ። ሶላት አለ፣ ጾም አለ፣ ሐጅ በይቱላህ አልሐራም አለ፣ ሐጅ አለ። አላህ Subhanahu Wa Ta'ala ሐጅ ወፈቃቸው ሰዎች በእነዚህ ቀናቶች አላህ ቤት ሄደው አልመሻዒሮች አላህ Subhanahu Wa Ta'ala ውድ ያረጋቸው ቦታ ላይ ኢባዳ ያረጉ ያሳልፏቸዋል። ለዚህ ያልታደሉና ያልተወፈቁ ሰዎች ደግሞ ከዚህ ፈዲላና አጅር እንዳያጡ ባሉበት ቦታ ሆነው በእነኚህ ቀናቶች እንዲጠቀሙ አላህ Subhanahu Wa Ta'ala አድርጓቸዋል። አላህን ይለምናሉ፣ አላህን ይገዛሉ፣ ሰደቃ ያረጋሉ፣ ይጾማሉ፣ አብዝተው ይሰግዳሉ፣ ተጠውዕ ያበዛሉ። መልካም ነገሮች የተባሉ ነገሮችን ሁሉ እየሰሩ ይጋራሉ፣ ይሻረካሉ ማለት ነው። እነኚህ ውድ ቀናቶችና በጣም ወሳኝ የሆኑ ቀናቶች ስለሆኑ ስለዚህ እነኚህ ቀናቶችን በመልካም ስራዎች እንዳጠቃላይ መልካም በሚባሉ ስራዎች ማሳለፍና ወንጀሎችን በመተውና ከወንጀሎች በመመለስ ማሳለፍ ያስፈልጋል። ስለ መልካም ስራዎች ነው እያወራን ያለነው። አጋጣሚ እነኚህ ቀናቶች በመልካም ስራ ደረጃቸው በዚህ ልክ ከሆነ በሌላ መንገድ ካሳለፍናቸው ደግሞ በወንጀል ካሳለፍናቸው ደግሞ ባልሆኑ ነገሮች ካሳለፍናቸው ደግሞ ስህተቱ የበለጠና የገዘፈ ይሆናል። ትልቁን ነገር አላህን መገዛት ሲገባው፣ ወደ አላህ መቃረብ ሲገባው፣ መልካም ስራን መጠቀም ሲገባው በወንጀል ካሳለፈ ደግሞ ወንጀሉም የተነባበረ ይሆናል። ባሉባሌ ባላስፈላጊ ነገሮች በስህተቶች በጥፋቶች ማሳለፍ፣ ጥፋቶችን መድገም ደግሞ ጥንቃቄ ማድረግ ያስፈልጋል። ስለዚህ መስተካከለኛ ሰዎች ነን። ብዙ ስህተቶች ይኖርብናል፣ መሳሳቶች ይኖራሉ። እንደየሰው ሁኔታ ሊለያይ ይችላል። ወንጀሎች ሊለያዩ ይችላሉ እንጂ የሰው ልጅ ሁሉም ይሳሳታል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። የስተቱ መጠን ግን የተለያየ ሊሆን ይችላል። ያንደኛው ከፍ ያለ፣ ያንደኛው ብዙ፣ የሌላኛው ዝቅ ያለ፣ ሌላኛው በጥፋቱ ቶሎ የሚታረም፣ ሌላኛው ደግሞ ዝም ብሎ በጥፋቱ ላይ የሚዘወትር የሚቆይ። እንደዚህ ነው ሊሆን የሚችለው እንጂ የሰው ልጅ ይሳሳታል። ስለዚህ ጥሩ እድልና ፍርሳ ፊት ለፊታችን ስላለ ለመስተካከል፣ ለመስራት፣ አላህን ለመለመን፣ ወደ አላህ ለመመለስ አጅራችን እንዲነባበል ለማድረግ አላህ Subhanahu Wa Ta'ala በፊታችን መልካም ቀናቶችና ልዩ ቀናቶችን የዱንያ ቀን ሁሉ ታላቅ የተባሉ ቀናቶችን ስላመጣልን እነኚህ ቀናቶችን መጠቀም በልዩ ሁኔታ ያስፈልጋል የሚል ነው ኹጥባችን። በተለይ ለጾም የፈለግን ሰዎች ዙልሂጃ ጨረቃ የመጀመሪያው ጀምሮ 9ኞችን ብጦም የበለጠ መልካም ስራ ላይ ተገኘን ማለት ነው። ምክንያቱም እንጾማለን፣ ሰደቃ ከተሳካልን እንሰጣለን፣ ሰላት እንሰግዳለን፣ ተጠውዕ እንጨምራለን፣ ሌሎች ዱዓዎችን እናደርጋለን። በርካታ ኢባዳዎችን በአንድ ላይ አሰባስበን ሰራን ማለት ነው። ምናልባት መጾም ካልቻልን ግን ሌሎችን ደግሞ እንዳያልፉን ጀማዓ በሰዓቱ መስገድ፣ በመስጂድ የተወሰኑ ሰዓቶችን ማሳለፍ፣
باعتكاف ما سلم قرآن بمقرات ذكر بمدرك تكبيرا بمدرك تكبيرا يجمرال تكبيرا يدرجال مطلق هنا وجه لاي وسط لاي مسجد لاي بسرا ቦታ ላይ ያረጉ ነበር ሰሃቦች رضوان الله عليهم እነኚህ አስሮች ቀን ሲመጡ ገና ጨረቃው ሲወጣና ሲታይ ዒባዳ ያረጉ ነበር በተለይ ዒባዳቸው ደግሞ በተክቢር ነበር የሚገለጸው አላህን ያለቁ ነበር ወይذكر اسم الله في ايام معلومات ስለተባለ የአላህን ስም ያነሱ የአላህን ክብር ያላቁ በሜዳ ላይ በየመንገዱ በየመስጊዱ ልዩ ሁኔታና ልዩ ድባብ ይታይ ነበር በእነኚህ ቀናቶች መልካም ቀናቶች ናቸውና እንጠቀምባቸው የሚል ነው በእነኚህ ቀናቶች يوم الحج الأكبر تلاقن حج سرا የሚሰራበት 10ኛው ቀን ያለበት يوم عرفة ያለበት يوم التروية ያለበት ሰውጃጆች إلى بيت الله الحرام ከሄዱ በኋላ ወደ ሚና ሄደው እየተጓዙ አላህን ያላቁ አላህን እየዘከሩ በአንድ ቦታ ተሰባስበው የአላህን Subhanahu Wa Ta'ala ኢባዳ የሚያደርጉበት ልዩ ቀናቶች ናቸው እኛም እንሻረካለን የተሻረክነው በዒባዳ ስላሳለፍ አላህን የተገዛን ልዩ ቀናቶች መሆናቸውን አውቀን እየዘከር ዱዓ ያደረግን ካሳለፍን የነኚህ ቀናቶችን ክብርና ደረጃ ተሻረክን ማለት ነው ሌላው የጨረቃ ከወጣ በኋላ ምናልባትም ዑዱህያ ለማድረግ የምናስብ ሰዎች ከሆን ማንኛውም ከሰውነታችን ክፍል ጸጉራችን ሊሆን ይችላል ጽፍራችን ሊሆን ይችላል መሰል ነገሮችን ማድረግ ባናረግና ባንቆርጥ ባናሳጥር የተበረጠና የበለጠ ነው በላንዳንዶች እንዳውም ዋጅብ ነው መንካት የለባቸውም ይላሉ ይሄ ግን ሰውየውን የሚያርደውን ሰው ብቻ ይመለከታል ልጆች ቤት ውስጥ ያሉ ሰዎች ባለቤቶቹን አይመለከትም ችግር የለውም ሰውየው ግን ዙልሂጃ ጨረቃ ከወጣ ጀምሮ إلى اليوم العاشر وضحية ونسكم يارد درس بالو قناتوج صغرونم صفرونم مسلا كالاتوجن باينካ የተሻለና የተመረጠ ነው ይላሉ እነኚህ ነገሮችን ኢንሻአላህ ተዓላ ማድረግ ሌሎች ነገሮችንም ያደረግን ተስቢህ ተህሊል ያደረግን እነኚህን ቀናቶችን እንጠቀም ነው አላህ Subhanahu Wa Ta'ala ደግሞ ሌላው የምናረገው አላህ መልካም ስራዎችን እንዲያገራልን አላህ عز وجل الى حج بيت الله الحرام እነኚህ ቀናቶችን ደግሞ ወደሱ ቤት ሄደን ተጉዘን ልዩ የሐጅ ስራን በቀላሉ አላህ እንድንሰራ እንዲያረገን የምንልባቸው ልዩ ስጦታዎች ስለሆኑ እንጠቀምባቸው የሚለው ኹጥባው አላሁ عز وجل በሰማረ የምንሰራ የምንጠቀም አላህ Subhanahu Wa Ta'ala ባሮች አድርገን هذا ما اقول لكم ثم اقول صلوا وسلموا على نبيكم فقد امركم ربكم فقال ان الله وملائكته يصلون على النبي يا ايها الذين امنوا صلوا عليه وسلموا تسليما اللهم صل على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم وبارك على محمد وعلى ال محمد كما باركت على ابراهيم وعلى ال ابراهيم في العالمين انك حميد مجيد اللهم اعز الاسلام والمسلمين اللهم اعز الاسلام والمسلمين اللهم انصر الاسلام والمسلمين اللهم احمي حوزة الدين ودمر اعداء الدين الله الاولين والاخرين اللهم آت نفوسنا تقواها وزكها انت خير من زكاها انت وليها مولاها رب العالمين اللهم انصر المستضعفين في مشارق الأرض ومغاربها يا رب العالمين اللهم انصر المستضعفين في مشارق الأرض ومغاربها يا رب العالمين يا ذا الجلال والإكرام اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات إنك سميع قريب مجيب الدعوات يا رب العالمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين